በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ? እስኪ መውለድ አልችል ያላችሁ አንድ መፍትሄ ልንገራችሁ። ልጅ መውለድ አልችልም ያላችሁ ወይ ደግሞ ጽንስ ተጸንሳላችሁ ግን የሚያስወርዳችሁ ውርጃ ታውቃላችሁ፣ የሚያስወርዳችሁ እንደገና በወር አበባ ወይም ፔሬድ በጣም የምትሰቃዩ በብዙ ነገር የሚወዳችሁ የወር አበባ ሲመጣ በጣም እጅጉን የሚያማችሁ ወይም ደግሞ በወር እየተደጋገመ በወር 2 3 የሚመጣባችሁ በዚህ የምትታመሙ እስኪ አንድ መፍትሄ ልንገራችሁ። በተለይ በወር አበባ የምትታመሙ በየጊዜው እየመጣ 2 ትጸንሳላችሁ ግን የሚያስወርዳችሁ በየጊዜው 2 ወር ሲሆነው 3 ወር ሲሆነው ወር ሲሞላው በተለያየ ነገር ልጅ መውለድ እየፈለጋችሁ ግን እምቢ ያላችሁ 2 3ኛ በጣም እጅጉን የወር አበባ ሲመጣ በጣም እየታመማችሁ በጣም እጅጉን የሚያማችሁ ማለት ነው። የመጀመሪያው አንደኛው እየደጋገመ በወር የሚመጣባችሁ ማለት ነው። ይሄኛው ደግሞ የወር አበባ ጊዜውን ጠብቆም እንኳን ቢመጣ በጣም የሚያማችሁ ምግብ መብላት ሰው ጋር የምትጣሉ ታማችሁ የምትተኙ ትልቅ መፍትሄ ትልቅ ረጅም መፍትሄ በጣም ፈውስ ያለው መልካ ሩፋኤል። አሁን እዚህ ጋር ማሳያችሁ ግዕዝና አማርኛውን ነው፣ ግን በሌላም ቋንቋ ይኖራል ብዬ አስባለሁ በምትችሉት። ያንን ምንድነው የምታደርጉት? ጧት በብርጭቆ ውሃ ታዘጋጁና ከቻላችሁ የጸሎት ቤት አዘጋጅታችሁ አለበለዚያ ደግሞ የጸሎት ውሃ ንጹህ ውሃ በንጹህ ብርጭቆ ታዘጋጁና ይሄን መልካ ሩፋኤል ትጸልዩታላችሁ ጧት ማለት ነው። ከቻላችሁ 3 ጊዜ ከጸለያችሁበት በኋላ በአብ ስም በወልድ ስም በመንፈስ ቅዱስ ስም ትሉና 3 ጊዜ እፍ ትሉታላችሁ። ያን የጸለያችሁበትን ማለት ነው። ይሄን መልካ ሩፋኤሉን የጸለያችሁበትን እዚያ በቅዱስ ሩፋኤል ስም አሁንም ድጋሜ ፍትሉና በጻድቃን በሰማዕታት ስም የተባረከ ይሁን ትሉና ያንን ውሃ ምን ታርጉታላችሁ? የጸለያችሁበትን ውሃ 1 የተወሰነውን መጠጣት፣ 2 ማህፀናችሁን በዚያ መታጠብ። በጣም ትልቅ መፍትሄ ታገኙበታላችሁ። እንደው ሳትጠራጠሩ ይህን አድርጉ። ቅዱስ ሩፋኤል ጠላታችሁን ዲያብሎስን ይይዝላችኋል። ልጅም ማትወልዱበት ምንም ምክንያት የለም። ምክንያቱም የወላድን ማህፀን የመፍታት ስልጣን ስለተሰጠው ማለት ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ይቆየን።